ሕዝቅኤል 8ን ሙሉን አንብቡት። ይሄ እንግዲህ እያንዳንዱ በተቻለው መጠን ጣዖትንና ሰይጣንን እያመለከና እግዚአብሔርን ተቃራኒ እያደረገ እግዚአብሔርን አስቆጥቶታል በአቅሙ ልክ። ዘማዊውም ዓለም ውስጥ ያሉትም በአቅማቸው ልክ እግዚአብሔርን አስቆጥተውታል። አገልጋዮችም ትልልቅ ቦታ ላይ የተቀመጡትም በእያንዳንዳቸው በአቅማችን ልክ በቻልነው ልክ እግዚአብሔርን አስቆጥተነውና ጎልማሳ በሚስቱ እግዚአብሔርን በመንግስቱ ንጉሱን በንግስናው በመንግስቱ ሲመጡበት ይቀናል ነው አይደል የሚለው? ይቀላል ጭራሽ። እና ያው እግዚአብሔር መቅሰፍቱን ሲያመጣ ለዚህ ነው። እንዲያውም አንዳንድ ጊዜ በጣም የሚገርም ቪዲዮ ነው የምናየው። አስቡት፣ በኃጢአታችን ምክንያት ገንዘብ አተን በእናትና በአባቶቻችን በዛር መንፈስ ምክንያት ምናልባት ሰዎች ጎረቤቶች መተት አድርገውብን ሊሆን ይችላል። ቤተክርስቲያን ባለመሄድ ተዘናግተን በሚደርስብን ስቃይ ምክንያት እግዚአብሔር ትቶናል አይደለም እንዴ? መላኩን ከእጁ አንስቷል፣ እጁንም በረከቱን ከእጃችን ላይ አንስቷል። ንስሐ እስካልገባን ወደ ቤቱ እስካልተመለስን በንስሐ ሕይወትና በቅዱስ ቁርባን እስካልተመላለስን ድረስ የሚደርስብንን ነገር በሙሉ በእግዚአብሔር ማላቀቅ የለብንም። ግን የምትናገረው ስሟት ይችላል። ስሟት ይችላል የምትናገረው ስሙ ላሳጥርላችሁ። ዋና ሐሳቡ ወደ መጨረሻ አካባቢ ስለሆነ እሷ እየተናገረች ልጇን እየተቆጣቻት ነው። ልጇ ደግሞ ምን ጥፋት እንዳጠፋች አይታወቅም። ጥፋቷን አምና ቁጭ ብላ የእናቷን ንግግር እየሰማች ነው። እናትየዋ አሳድጌሽ እንደዚህ ከንቱ እያረግሽኝ ነው እያለቻት ነው። ሐሳቡ ምን እንዳጠፋች ግን አይታይም። እና ምረጭ ትላታለች። በረኪና ጠጥቼ ልሙት ወይስ ከዚህ ቤት ውልቅ ብዬ ልውጣልሽ? ምረጭ አንዱን በቃ ቤቱ እዚህ በሩን ቆልፌ ትቼሽ ልሂድ ምናምን እያለቻት ነው ያለችው። ግን ይሄን ከተናገረቻት በኋላ እግዚአብሔርን እንዴት አድርጋ እንደምትሳደብ ስሙ ሴትዮዋ። ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በትክክል አስበሽበት ንገር። ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተካቀልሽ ከምትኖሪ በቃ እንደ ቁርጡን ያወቀ ነው። በተሻለ እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ለሰንች እድለኛል። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ ይሄን በረኪና እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጥሮች አይደለም። እኛ ዝም ብለን ወፍ ዘራሾች ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት የለም። አያቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢለው። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በእኔ ለቅሶ የሚስቅ ነው ያለው፣ በእኔ ህመም የሚስቅ ነው ያለው፣ በእኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ እንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ አመት ልጄ እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር። ይገርማል። በጣም ነው የሚያሳዝነው በእውነት በጣም እንዲህ አይነት ቃላት
እየተናገሩ አንገቷ ላይ እኮ ማተብ አለ እኮ የልጅቷ አንገት ላይ ክርስቲያን ናት። እግዚአብሔርማ ረስቶናል ቢኖር ኖሮ ጭራሽ እያላገጠብን ነው ይላል ትላለች። የሚገርማችሁ ነገር ይሄንን መዝሙረ ዳዊት ላይ እናየዋለን። መዝሙረ ዳዊት ላይ ምዕራፍ 1 ንዩት እንዲህ ይላል። መዝሙረ ዳዊት ምዕራፍ 1 የመጀመሪያው ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጽድቅ ማህበር አይቆምም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። ይሄን በደንብ አስተውሉ። አሁን ይሄን ባያችሁበት እንግዲህ እግዚአብሔርን የሚከተሉ ሰዎች እንዴት እንደሚያጋጥማቸውና ኃጢአተኞች ደግሞ እንዴት እንደሚጠፉ ግልጽ አድርጎ ተናግሯል አይደል? ከዛ እንዴት ደግሞ እግዚአብሔር እንዴት እንደሚሳለቅባቸው ደግሞ ማላይ እንደሚሳለቅ ታዩታላችሁ። መዝሙር 36 ወይም 37 ላይ እንዲህ ይላል። በጣም የሚገርም ነው። ቁጥር 9 ላይ ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ይላል። አሁን እግዚአብሔርን ተስፋ የሚያደርጉ ሰዎች ስለየትኛው ምድር ነው? እቺኛው ምድር መውረስ አይደለም። እግዚአብሔር ምስኪን ድሃ የሚላቸው የትኞቹን ነው? በዚህ ምድር ላይ የተጨቆኑ የተበደሉትን እንጂ ገንዘብ ያጡትን አይደለም። በደንብ አስተውሉ። ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ። አስተውሉ። ገሮች እንዳሁኗ ደፋሯ ሴት ሳይሆን በጣም የሚገርማችሁ ችግር ምናምን አጎሳቁላት ነው እንደዚህ ተናገረችው። አይዞሽ የኔ ናት ልትሏት ትችላላችሁ። እግዚአብሔርን ግን ስለሰደበችው አልምራትም። በጣም ከባድ ነገር የተናገረችው በራሷ ችግር በራሷ መንገድ ሄዳ ገንዘብ ለማግኘት ብዙ ሞክራለች። እግዚአብሔርን በዚህ ልክ ግን መናገር በጣም ነውር ነው። እንዲህ ይላል፣ ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። በብዙም ሰላም፣ የትኛው ሰላም? እንግዲህ ምናልባት ሰላም የሚገኘው በምንድነው የሚለውን ማሰብ ያስፈልጋል። ኃጢአተኛ ጻድቁን ይመለከተዋል ወይም ይከበዋል፣ ጥርሱንም በእርሱ ላይ ያፏጭበታል፣ ያንቀራጭጫል፣ ያንገጫግጫል ይላል። እንግዲህ ኃጢአተኛ ጻድቁን ይመለከተዋል ይላል። ያለበትን ይሄ ቡዳ ማለት እኮ ነው። ኃጢአተኛ ጻድቁን ይመለከተዋል ሲል መመልከት ችግር የለውም መቼም። ኃጢአተኛ ጻድቁን ካላየ ማን ሊያየው? ግን በክፉ አይን እንደሚመለከተው ማሳያ ነው የቡዳ መንፈስ መሆኑን። የእሱ ሀብት ባለኝ፣ የእሱ ንብረት በኖረኝ፣ እንደሱ ቤት በኖረኝ ብሎ መመኘት፣ ኤክሰሲዮር ነገር መመኘት፣ ያለኝ ይበቃኛል ብሎ አለማመስገን ማለት ነው። ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም ያው ቡዳ መሆኑ ምልክቱ ሁልጊዜ ጥርስ ማንቀራጨጭን ከቡዳ ጋር ማገናኘው ይሄ ነው ትልቁ ነገር። ጥርሱንም በእርሱ ላይ ያንቀራጭጭበታል፣ ያንገጫግጭበታል ይላል። ይቀናል። በቃ ሀብቱንማ መውሰድ አለብኝ እሰልበዋለሁ ምናምን ይላል። እንደሱ ካልኖርኩኝ ምን ያደርግልኛል ላይፍ ይላል። ሴትዮዋ ስትናገር ቤቱ ሶፋውን ቤቷን ተመልከቱ እስቲ። እንደው በእርግጥ እቃ ምግብ መብል አይሆንም። እቃ ኖራት አላት ማለት ምግብ አላት ማለት አይደለም። ግን የተሻለ ኑሮ ለመኖር የምትፈልግ ሰው መሆኗን በእቃው ያስታውቃል። ይሄ የሆነ በቃ ሌክዠሪ የሆነ ነገር እንደምትፈልግ ምናልባትም ደግሞ ስጠኝ ያለችውን ነገር በሙሉ ስላልሰጣት ነው እንደዚህ የምታማርረው። የሚያስፈልጋትን ነገር ሰጥቷታል። ኢቭን ስልክ ሁሉ አላት፣ እየቀረጸች ነው እኮ በስልክ ግን እግዚአብሔርን እየሰደበችው ነው። በጤና በህይወት አኑሯታል እኮ። የሚገርም ነው። ሰው በዚህ ልክ እንደዚህ ይናገራል። በምን ምክንያት ነው እኔ እንደዚህ ሆንኩት ብሎ ማሰብ ያስፈልጋል። እኔም ግን ምን ሰርቻለሁ? ምን በድየዋለሁ? እግዚአብሔር ምንድን ያደረኩት እስቲ ላጥና ብሎ ስለ ኃጢአት ማሰብ አንድ ነገር እኮ ነው። በእናትና በአባት የዛር መንፈስ ምክንያትም በቤተሰቦች ባዕድ አምልኮ ምክንያትም እንደዚህ ሆኛለሁ ብሎ ማሰብም አንድ ነገር ነው። ተረግሜም ሊሆን ይችላል ብሎ ማሰብም አንድ ነገር ነው። እርግማንም ይደርሳል፣ መዋርትም ይደርሳል። የጎረቤት መተት ምቀኛም ሊሆን ይችላል። የተናደደችብኝ የዛተችብኝ ሴት ልትኖር ትችላለች፣ የሆነ ነገር ሆኛለሁ ማለት ነው ብሎ ማሰብም መጠመቅም አንድ ነገር ነው። ይገርማል በጣም። ልጅ ላይ የዚች 11 ዓመት ልጅ ላይ በዚህ ልክ እንደዚህ መጮህ ምንም እንኳን አታውቅም። በነገራችን ላይ በህግ ሁሉ መጠየቅ አለባት፣ መከሰስ አለባት። አንዲት ልጅ እንደዚህ ማስጨነቅ ቁጭ አድርጎ ወይ ሞታለሁ ወይ ጥዬሽ እሄዳለሁ ብሎ ማሰብ፣ እንደዚህ በር ዘግቼብሽ እንደዚህ አደርጋለሁ ብሎ ማሰብ በጣም ያስከስሳል፣ ያስጠይቃል። በእሷ ቤት አሁን እንድናዝንላት በቃ አይዞሽ የኔ ናት እንድንላት ነው የፈለገችው አይደለም? ኖ በጣም ከባድ ነገር ነው ያጠፋችው። የልጅቷን አይምሮ ነው የምትጎዳት። እሺ ማየ ከዚህ በኋላ አትሙችብኝ በቃ ምንም አታርጊብኝ ብላ ልጅቷ ዝሙት ህይወት ውስጥ ብትገባስ፣ ገንዘብ ለማግኘት የማይሆን ነገር ውስጥ ብትገባስ፣ እሺ
ይቀርላታል? ከባድ ነው። እና ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጭበታል ይላል። በክፉ ዓይን ታይታ ሊሆን ይችላል። ልጅ ባላት ነገር ያላትን የሚወስድባት መንፈስ ሊኖር ይችላል። የሆነ ሰው ንብረቷን እያየባት ብኩል ልትሆን ትችላለች። ገንዘቡ አልበረክት ብሏት ሊሆን ይችላል። እግዚአብሔር ይስቅበታል ይላል። በዛ በኃጢአተኛው እግዚአብሔር ይስቅበታል፣ ቀኑም እንደሚደርስ አይቷልና እና ሟች በአንቺ ላይ ቢያንዣብብም ቀኑ እንደሚደርስበት አይቷል። አንቺም ላይ እግዚአብሔር ሳቀብኝ ካልሽ በኃጢአትሽ ምክንያት ነው ሊስቅብሽ የሚችለው፣ ሌላም ቦታ ላይ ስላለ ነው። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ፣ ድሃውንና ችግረኛውን ይጥሉ ዘንድ ልብ ቅኖችንም ይወጉ ዘንድ ይላል። ስለዚህ ልበ ቅን ሆነሽ በጣም የዋህ ሆነሽ በቅንነት የቀረብሻቸው ሰዎች ጎድተሽ ሊሆን ይችላል። አንቺም ደግሞ ሰዎችን ጎድተሽ ሊሆን ይችላል። ስለዚህ ማጥናት ነው የሚያስፈልገው፣ ቼክ ማድረግ ያስፈልጋል። ልበ ቅኖችን ይወጉ ዘንድ ቀስታቸውን መዘዙ ነው የሚለው። ቀስት የተባለው መተት ነው፣ ድግምት ነው፣ አጋንንት ነው። ሌላ ቀስት የለም። ምላስ ነው፣ ሟርት፣ እርግማን ነው። ይሄ ነው ለዚህ ከንቱ ነገር የሚያስቀርሽና ወረድ እያልሽ ስታነብ ይገርማል። መዝሙር 37 36 37ን ከቁጥር 15 በኋላ ያለውን አንተ አንብቡት። ሰይፋቸው ወደ ልባቸው ይግባ እያለ ደግሞ መልሶ ይናገራል። እንደዚህ ብለሽ መጸለይ ያለብሽ። እኔ ላይ መጥፎ ያሰቡብኝ ሰዎች ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር፣ ለጽድቅ ያለው ጥቂት ከብዙ ኃጢአተኞች ሀብት ይበልጣልና እያልሽ ነው መጸለይ ያለብሽ። እና እንዲህ አይነት ጸሎቶችን እየጸለይን መዝሙረ ዳዊትን እየጸለይን ጠላታችን ብናባረር መልካም ነው። እግዚአብሔር ይስቅባቸዋል፣ ይሳለቅባቸዋል የተባሉት ማን ናቸው? ኃጢአተኞች ናቸው፣ ክፉዎች ናቸው። አንቺ እንደዛ ነሽ፣ ሳቀብኝ የምትይው ኃጢአተኛ ስለሆንሽ ሊሆን ይችላል። ስለዚህ እግዚአብሔር እንዳይስቅብሽና እንዳይሳለቅብሽ ነገ እንደምትሞቺ፣ ምክንያቱም የሚበላ የሚጠጣ አዘጋጅቷል። ዝናቡን ያዘንባል፣ ቤትሽ እህል ይመጣል። በቃ ሁሉ ነገር ሙሉ ነው። ገንዘብ የለኝም ልትይ ትችያለሽ። ግን ሰው ቤት ሄዶ መለመን፣ ሰው ቤት ሄዶ መጠየቅ የበታችነት ስሜት ተሰምቶሽ ሊሆን ይችላል። ወይም ደግሞ በጣም ሌዥር የሆነ ህይወት ስላልኖርሽ ነው እንደዚህ የምታማረሪው እንጂ የዕለት ጉርስሽን አላሳጣሽ ሊሆን ይችላል። ያችን ሳታመሰግኝ ያኛውን አታገኘው። እና ሰው በጥፋቱም ያለ ጥፋቱም ግን እግዚአብሔርን ባለመቅረቡ ምክንያት መናፍስት መጥተው ተጽዕኖ ይፈጥሩበትና እግዚአብሔርን መሳደብ ይጀምራል። እና እኔ ምን አረኩትና እኔ ለምን እንደዚህ ሆንኩኝ ምናምን ይላሉ። አጥፍተሽም ሊሆን ይችላል። ሳታጠፊ ደግሞ እግዚአብሔርን ባለመቅረብሽ ባለመጸለይሽ ምክንያት መናፍስት አንቺ ላይ ስልጣን እንዲኖራቸው ምክንያት ሆነሽ ሊሆን ይችላል፣ ወይም ሆነህ ሊሆን ይችላል። እና በጣም በጣም ጥንቃቄ ማድረግ አለብን። ይሄንን የተናገርኩት ከምን አንጻር ነው? ቅድም ሰው በአቅሙ ልክ በቻለው መጠን ልክ እግዚአብሔርን አስቆጥቶታል። ህዝብም ልክና እንደ ልጅቷ በአቅሟ ልክ እግዚአብሔርን አስቆጥተዋለች። ልክ እንደ ኤቲስትና እንደ ፓጋን። እንደገናም ደግሞ አገልጋዮችም ሁሉም በአቅሙ ልክ ገዢዎቹም ባለጊዜዎቹም መንግስታትም ጠቅላይ ሚኒስቴሩም አጠቃላይ ሁሉም በአቅሙ ልክ እግዚአብሔርን የሚያስቀይምበት የራሱ የሆነ መንገድ አለው። ስለዚህ እግዚአብሔር የሚያመጣውን ነገር ደግሞ አሜን ብሎ መቀበል ነው። ምንም ሲያዘንብ የዘነበውን መበስበስ ግዴታ ነው። ቤት ውስጥም ብንሆን በያለበት ሁሉም ባለበት ቦታ መቅሰፍቱ ይደርሰዋል። አሳድደዋለሁ ነው የሚለው እግዚአብሔር። ማንም አያመልጥም። ውጭ ሀገር ያሉ ሰዎች ኢትዮጵያ ውስጥ ጦርነት ስላለ ኢትዮጵያ ውስጥ ያለው አይነካቸው ማለት አለ። ባሉበት ቦታ ሁሉ ያገኛቸዋል ነው የሚለው። በቦታው ላይ ሁሉ ነገር ይመጣል። እና ይህንን ሕዝቅኤል ራሱ ተናግሯል። እችን የመጨረሻ ምዕራፍ ተናግሬ ልዝጋው። ሕዝቅኤል 7ን በደንብ ማንበብ አለብን። አሁንም እዛው ላይ ነው ያለሁት። በጣም የሚጠቅም ነገር ስለሆነ ነው። መቼም ታግሳችሁ እያዳመጣችሁ ያላችሁ ሰዎች እግዚአብሔር ያክብላችሁ። ገጠመኝን ቅድም የጨረሱ ሰዎች፣ ቅድም አቋርጦ የወጡ ሰዎች ይኖራሉ። እንግዲህ ይሄ ነው ትልቁ ችግሩ፣ ቃሉን አለመስማት፣ ታሪክ ላይ ብቻ ትኩረት ማተኮር። ትልቁ ችግር ይሄ ነው። እንዲህ ይላል ሕዝቅኤል 7 ላይ የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ ይላል ሕዝቅኤል። አንተ የሰው ልጅ ሆይ ጌታ እግዚአብሔር ለእስራኤል ምድር ወይም ለኢትዮጵያ ማለት ነው እንዲህ ይላል፣ ፍጻሜ በምድሪቱ በአራቱ ማዕዘን ላይ ፍጻሜ ደርሷል። ፍጻሜ ይልና በምድሪቱ በአራቱ ማዕዘን ፍጻሜ ደርሷል። አሁን ፍጻሜ በአንቺ ላይ ነው። ቁጣዬንም እሰድብሻለሁ፣ እንደ መንገድሽን መጠን እፈርድብሻለሁ፣ ጉስቁልናሽንም ሁሉ አመጣብሻለሁ። ዓይኔም አይራራልሽም፣ እኔም አላዝንም። መንገድሽንም አመጣብሻለሁ፣ እርኩሰትሽንም በመካከልሽ ይሆናል። እኔም እግዚአብሔር እንደሆንኩኝ ታውቂያለሽ። ስለምን እንደሚያወራ በደንብ አስተውል። የምን እርኩሰት እንደሆነ እንግዲህ ምን በየቦታው እየተተከለብን እንደሆነ ጌታ እግዚአብሔር እንዲህ ይላል፣ ክፉ ነገር ይልና አንድ ክፉ ነገር እነሆ ይመጣል። መጀመሪያ ክፉ ነገር ብሎ ጻፈ።
ከዛ በኋላ ደግሞ አንድ ክፉ ነገር እነሆ ይመጣል፣ ፍጻሜ መጥቷል ብሎ 2 ጊዜ ደጋግመውና ነቅቶብሻል፣ እነሆም ደርሷል። በምድር የምትቀመጥ ሆይ ተራህ ደርሷል፣ ጊዜ መጥቷል፣ ቀን ቀርቧል። የሽብር ቀን ነው እንጂ በተራራ ላይ ያለ እልልታ አይደለም። አሁን በቅርብ መዓቴ አፈስብሻለሁ፣ ቁጣዬንም እፈጽምብሻለሁ። እንደ መንገድሽን መጠን እፈርድብሻለሁ፣ ጉስቁልናሽንም ሁሉ አመጣብሻለሁ። ዓይኔም አይራራም፣ እኔም አላዝንም። እንደ መንገድሽን መጠን እመጣብሻለሁ፣ እርኩሰትሽንም በመካከልሽ ይሆናል። እኔም እግዚአብሔር የምቀስፍ እንደሆንኩኝ ታውቃላችሁ ይላል። መጀመሪያ እንደዚህ ብለህ ተናገር ስላለው አሁን ደግሞ እንዴት ብሎ እንደተናገረ ነው ደግሞ የገለጸው። እነሆ ቀኑ እነሆ መጥቷል ይላል። እነሆ ቀኑ አለና እነሆ መጥቷል። ተራህ ወጥቷል፣ ብትር አብቧል። ብትር፣ ዱላ፣ ጥይት፣ መዓት አብቧል። ትዕቢትም አጀብጅቧል። ግፍ ወደ ክፋት በትርም ተነስቷል። ከእነርሱና ከብዛታቸው ከሀብታቸው ምንም አይቀርም። ስደት ማለት ነው። የሚያለቅስላቸውም የለም። ጊዜው መጥቷል፣ ቀኑም ቀርቧል። መዓት በብዙዎች ሁሉ ላይ ነውና የሚገዛ ደስ አይበለው፣ የሚሸጥም አያልቅስ። የሚሸጥ ወደ ሸጠው ነገር አይመለስም፣ ሰውም በነፍሱ ኃጢአት አይጸናም። መለከቱን ነፍተዋል፣ ሁሉንም አዘጋጅተዋል። ነገር ግን መዓቴ በብዙዎች ሁሉ ላይ ነውና ወደ ሰልፍ የሚሄድ የለም። ወደ ሰልፍ ማለት እንግዲህ በወቅቱ ለመሰለፍ እንኳን ለጦርነት የሚሄድ የለም። በቃ ሁሉ ነገር ድንገት ነው ማለት ነው። ሰይፍ በውጭ ቸነፈርና ራብም በውስጥ አለ። አይገርምም? በቃ በሁሉም በኩል ነው። በውስጥና በውጭ የሚለው በቤተክርስቲያን በውስጥና በውጭ ማለት ነው። በሀገርም ከሆነ ኢትዮጵያ በኢትዮጵያ ውጭና በኢትዮጵያ ውስጥ ማለት ነው። በሜዳ ያለው በሰይፍ ይሞታል፣ በከተማም ያለው በቸነፈርና በራብ ይፈጁታል። እግዚአብሔር መጣሁብሽ እያለ ያለው ለዚህ ነው። አልሰማችሁኝም እያለ ነው። በቃ ስላልሰማችሁ የሚመጣውን መዓት መቀበል አለባችሁ። ቤት ውስጥም በዋቃውም የሽሮ እቃውም የበርበሬ እቃውም ባዶ ከሆነ እኔን አልሰማችሁኝ፣ በአቅማችሁ መጠን የመጣባችሁ ችግር ስላልሰማችሁኝ ነው እያለ ነው። በተገቢው መንገድ ስላላመለካችሁ የመጣባችሁ ቀኝ እጃችሁን ለማን እንደሰጣችሁ ቼክ አድርጉ ራሳችሁ እያለ ነው። ከእነሱም የሚሸሹ ይድናሉ፣ በተራራ ላይም ይሆናሉ። እኔም በኃጢአታቸው ሁሉ እገላቸዋለሁ ይላል። ከእነሱም የሚሸሹትም እንዴት ነው እንደዚህ የሚሆነው? ለምን ሲባል የሸሹት ትክክለኛ ሽሽት ስላልሆነ አለው። አይነት ሽሽት አለው። አንዳንዶቹ ይመጡና በገንዘብ ኃጢአታቸው እንዲሰረይላቸው ይፈልጋሉ እና ከእነሱም የሚሸሹ ይድናሉ ማለት ተራራ ላይ ይወጣሉ ማለት ነው። በተራራው ላይ ይሆናሉ። እኔም በኃጢአታቸው ሁሉን እገላለሁ። በኃጢአታቸው በምናቸው? በኃጢአታቸው ተራራ ላይ ሸሽተው አምልጠዋል አይደል? ግን እዛ ተራራ ላይ ደግሞ በኃጢአታቸው እገላቸዋለሁ። የሆነ የሚቆጠርብህ ነገር አለ፣ የተመዘገበ ነገር አለ። ለካ የሚያሳድድህ ነገር የገዛ የራስህ ጥይት እንጂ ሌላ የሚተኮስብህ ድሮን ብቻ አይደለም ያልኩት። ሸለክ እያደረጋችሁ ያኛው ገዳዩን እያሞገስኩ አይደለም፣ ግን እሱ ልምጭ ነው። በትር አለምልሟል ነው የሚለው ቅድም። በትር ለምልሟል፣ አጀብጅቧል፣ መቅሰፍት አጀብጅቧል ነው እና እያንዳንዱ የምታዩት ጦር መዓት አለቀ መጣን፣ በቃ እንደዚህ ተፈጀን፣ ኧረ በጅምላ ተፈጨን የምትሉት በሙሉ በቤታችሁ ውስጥ ያለች ጫከት ጨሌ ያመጣችሁባችሁ እስከሆነ እግዚአብሔር አለመታዘዛችሁ እስከሆነ በኮኮ ቆጠራ፣ በባዕድ አምልኮ፣ በመዳፍ ማንበብ፣ በሲኒ መዘቅዘቅ በየቤታችሁ ምን እንዳደረጋችሁ እሱን ይታወቃል። እግዚአብሔር ያመጣውስ መዓት ቢሆን አለቅን፣ ተጨፈጨፍን፣ ተገደልን። ይኸው ይሄ ነገር ከምን መጣ? ከመዓት። መዓቱ ከየት መጣ? ከእግዚአብሔር። እንዴት ሊሆን ይችላል በማሰብ የሚያስፈልጋል። ዝም ብሎ እንደው ቤተክርስቲያን ይታረቃል። ቤተክርስቲያንም ራሱ የምትፈርሰው በእኛ ምክንያት የምትተው ትችላለች። እንዴት ቤተክርስቲያን ይፈርሳል? እንዴት ቤተክርስቲያን እንደዚህ ይደረጋል? አባቶች ታሰሩብን። በምን ምክንያት? በእኛው ሊሆን ይችላል። ይሄ ባለፉት በሁሉም ዘመናት ላይ የተፈጠረ ነገር ነው። እኛ ላይ ብቻ የመጣብን መዓት አይደለም። በእኛ ዘመን ላይ በአካል ስላየን ጥይቱን ድምፅ ስለሰማን እኛ ጋር የተለየ ነገር ኖሮ አይደለም። በየዘመናቱ እንዴት 6 ኪሎ ያለው ሐውልት የምን ምልክት ነው? 4 ኪሎ ያለው ሐውልት የምን ምልክት ነው? የሰማዕታት ሐውልት ከየት የመጣ ነው? እንግዲህ እና ብላችሁ እና ጠጣችሁ ብሎ ጣሊያን ሰበሰባቸው አይደል?
ነዳያን ሰበሰባቸው። ከዛ በኋላ ነዳያን የሚበላ አገኘን ብሎ ሲሰበሰቡ በመርዝ ነው እንዳለ ይፈጇቸዋል። በመርዝ የጨፈጨፎች ከላይ በሚያቃጥል ነዳጅ እያርከፈከፉ። ለምን? አንድ የጣሊያን ጀነራል ሞተ ተብሎ አንድ ጣሊያን ጀነራል ስለሞተ በልደቱ ቀን የሆነ ችግር ስለተፈጠረው እንዴት እንደዚህ ያደርጋሉ ብሎ የጣሊያን ሰራዊት በሙሉ ኢትዮጵያን አዲስ አበባን ለመፍጀት ነው የተነሱት አለ። ስንት ህዝብ ነው ያለቀው? ወደ 600 ሺህ ምናምን ሰው ነው ያለቀው በትንሹ። ይሄ ነጮች ያገኙት መረጃ እዚህማ ቁጥሩ ተቀንሷል። እና አንዳንድ ጊዜ ለምንድን ነው የሁሉ ህዝብ እንዲያልቅ የፈለገው እግዚአብሔር? ስንት ዓላማ ስንት እቅድ ያለው አለ። ንስሐ ሳይገባ አንድ ሰው እንዲሞት ለምን ፈቀደ? አያችሁ፣ በምንም መንገድ ይሁን ተዘጋጅታችሁ ጠብቁ ማለት ነው። የሚሰጥ እርዳታ ላለ ተብሎ ሲሄድ እዛ ሲሄዱ ጣሊያኖች ጋር ሲሄዱ ያ የኔ ቢጤ በወቅቱ ባለበት በኃጢአቱ ነው የሚሞተው። ፍርፋሪ እየበላ ነው፣ ደሃ ሊሆን ይችላል። ግን ሲሞት በህይወት ዘመን ምን ሰርተሃል ተብሎ የሚጠይቀው እንጂ እዚህ ጋር ጣሊያን ስለገደሏል በምንም ይሞት በምንም መዓት ይግደለን የመጣው እግዚአብሔር መቅሰፍት ሊሆን ይችላል። በምን ይሁን ግን ድልዋኔ ክሙ ንበሩ ነው፣ ተዘጋጅታችሁ ጠብቁ ነው። ስለዚህ ይኸው በኃጢአታቸው ገድላቸዋለሁ የሚለው ወደ ተራራ የወጡትን ወደ ቤተክርስቲያን ሊሆን ይችላል፣ ወደ መንግስት ስልጣን የተሸሸጉትን ሊሆን ይችላል። ወደ ተራራ ማለት ወደ ከፍታ ወደ ሆነ መደበቂያ ስፍራ ወይ ወደ ውጭ ሀገር ሊሆን ይችላል፣ ወይ ብቻ በሆነ ቦታ ለመደበቅ ሲሄዱ እዛው ባሉበት ቦታ ደግሞ በኃጢአታቸው ገድላቸዋለሁ። ስለዚህ እግዚአብሔር ላይ ማንም ሰው ጣቱ ሊቀስር አይችልም። ማንም ሰው እጅ ሁሉ ትደክማለች፣ ጉልበቱም ሁሉ እንደ ውሃ ትቀልጣለች። ማቅ ይለብሳሉ፣ ድንጋጤም ይሸፍናቸዋል። በፊቴም ሁሉ ላይ እፍረት ይሆናል፣ ራሳቸው ሁሉ ይነጩታል እያለ ይቀጥላል። እናንተ ያው በየቦታው ሞት ለቅሶ ምናምን ትሰማላችሁ አይደለም? ከየትም አይደለም። ግድ የላችሁም። እግዚአብሔርን ሁሉም በቤቱ እግዚአብሔርን ይቅር በለኝ ብሎ ንስሐ ቢገባ ንስሐ አባት ጋር ቢሄድ ቅዱስ ቁርባን ቢቀበል በአጠቃላይ ትክክለኛ የሆነ መንፈሳዊ ተግባራዊ ክርስትና ሕይወት ውስጥ ብንገባ ምንም አይነት ነገር በኛ ቢመጣም እንኳን ሰማዕት ነው የምንሆነው። እንደ ኃጢአታችን እንደ ጽድቃችን እግዚአብሔር ይፈርዳል። ብናልቅ እንኳን አልኳችሁ እኮ በምንም አይነት መንገድ ይሁን ህዝብ ሊያልቅ ይችላል። ምንም ያላጠፋ ህዝብ ነው በጣሊያን እጅ ያለቀው። እንዲህ ሊበላ ፍርፋሪ ሊበላ ሄደን ሰው በመርዝ ሲሞት እግዚአብሔር አይ ጣሊያኖቹን ማጥፋት አቅቶት ነው? የህዝብ ቁጥር ቅነሳ የሚያደርጉ በአሁኑ ሰዓት በመድኃኒት የሚግደሉን፣ በኮሮና የሚግደሉን፣ ሌላም በሽታ ይምጣ ሌላ ደግሞ ኮሮና ይመጣል ተብሏል። በቃ ይመጣል። እነሱ ህዝብ ቁጥር ይቀንሱ። የሚጠነቀቅ ይጠነቀቃል፣ የሚሞት ይሞታል። ግን ስትሞት ህይወትህ ላይ ምንድን ነው ያደረግከው? ለእግዚአብሔር ምንድን ነው ያደረግከው? በህይወት ውስጥ ምንድን ነው የፈጸምከው ነው የምትታየው። እና አደራህን መወጣት አለብህ፣ ግዳጅን መወጣት አለብህ። ለፍተህ ጥረህ ግረህ ብላ የሚለውን ቃል ማሰብ ያስፈልጋል። ያን ሞክረህ እንኳን እምቢ ካለ ለምነህ ትበላለህ። ነፍስህን ለማቆየት ራስን ማጥፋት ስለማይፈቀድ ማለት ነው። ራስን ማጥፋት እግዚአብሔር ነው ያንተን ነፍስ የሚገላግላት፣ አንተ አይደለም። ማዕትን መጥቶ ሊሆን ይችላል። አንድ ልጅ አውቃለሁ በጣም ተሰቃይቶ ቁስል በቁስል ሆኖ መከራውን ያየ ልጅ ወደ 25-26 ዓመቱ ነው። እንደው በቃ ሲያሳዝን ብታየው ጸበል ቦታ ላይ ሽትት ያለ ዝንብ የወረረው ልጅ ነው። የሁሉ መከራ የመጣበት በእናቱ ዛር ምክንያት ነው። ምን እንዳለ ታውቃላችሁ? ሲያገናኙ ተስፋ ትምህርትህን እኮ አዳምጣለሁ አይደል? ማርያምን አልኩት። በቃ አሳዘነኝ ታውቃላችሁ? ቤተክርስቲያን በር ላይ ቁጭ ብሎ ዝንቦች ወረሩት ምናምን። እውነት አልኩት። ታዲያ እንዴት ነው ይሄ ነገር? ስለ ጊዜ ተው ችግር የለውም እናቴ ላይ የነበረው ዛር እንደዚህ የሚያደርገኝ ደስ ይበልህ እስኪ ስጋዬን እንደፈለግ ካርግ ብዬዋለሁ። እና እኔ ለራሴ ኢዮብ ብዬ ስም አውጥቼለታለሁ። የኢዮብን በረከት ለማግኘት አለ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው በጣም ዘንኩት። በእውነት በቃ ይሄ ልጅ አሁን ጻድቅ በሉ ሸርላክ እያረጋችኋለሁ። ምን ያደርግ በማጋንቱ አውቆ እንዲህ በህልም ይመጣል፣ ያስፈራራኛል። በጥቁር ቁራጅ ይመጣል፣ ሌሊት ይቦጭቀኛል። ቁስሌን መጥተው ይበሉብኛል። ሌሊት አይጥ ራሱ መታ ቁስሌን ትበላብኛለች። ቢምቢዎች ባቅማቸው በቃ ማለት ተው ብቻ እና ግን እኔ ደስተኛ ነኝ አለኝ። ተነስተህ ለምን ሕክምና አትሄድም? ሰው ጊዜ ሐኪሞቹ ሊጠጉኝ አልቻሉም። በሕክምና የሚድንም አይደለም ማለት ያውና ሀራ ድንግል ጸበል ስለ ጊዜ አንድ እህቴ ነግራኛለች። እዛ ሄዳለሁ አለኝ። ከዛ በኋላ አላውቅም። አያችሁ ሰው ባለው ነገር እንኳን ቁስል ላይ ሆኖ እንኳን እግዚአብሔርን ያመሰግናል። እኔ ኢዮብ ብዬ ስም ያወጣሁት እንደ ኢዮብ ሆኜ ሳይሆን የኢዮብን በረከት ለማግኘት ማለት በጣም ነው የሚሸተው ሰውነቱ። እኔ ለዛች ደቂቃ በተጠገሁት እንዴት እንደበቃ አሳዘነኝ ታውቃላችሁ። የኔ ብጦች ራሱ ካጠገቡ ራቅ ብሎ የሚለምኑት እንደዚህ ብሎ ተሸክመው በጣም የሚገርመው እና አንዳንድ ጊዜ መቀበል ያስፈልጋል። የመጣውን ነገር መቀበል።
እና በረከት ልታገኝ ወደ በረከት መቀየር ያስፈልጋል የመጣው መከራና ችግር እንጂ ዝም ብሎ ሽሮና በርበሬ ስለጎደለ እግዚአብሔር የሚያክል ዓለምን የሚያስተዳድር ስንት ዓለማትን የሚያስተዳድር በባህሪው ምስጉን የሆነውን አምላክ በዚህ ልክ መዘርጠጥ ማለት በጣም በጣም ትልቅ መቅሰፍት ነው። ለብቻሽ የምትቃጠይበት የሲኦል ክፍል እንዳይሰጥሽ ይላሉ። ስለነበረ ሰዓት ወደ አምላካችን ስም የተመሰገነ ይሁን። ሰላም